አይ ጥያቄ የምታስተናግጅ ገብቻለሁ። ቀደም የጠየቀው ጥያቄ ነበረ። አንድ ክርስቲያን ነው መሰለኝ ጌታ ኢየሱስ ክርስቶስ የተወለደው መቼ ነው የሚለውን ማለት ነው። መጽሐፍ ቅዱስ ላይ ሲናገር የፍጥረቱ መጀመሪያ ያደረገኝ ይላል። አሁን እንደተናገረው ከኔ በፊት እንደተናገረው ሰው ይሄ በዚህ ምዕራፍ በዚህ እንትን ቁጥር ብዬ ልነግራችሁ የሆነ ጊዜ ምሳሌ ምዕራፍ 8 ቁጥር 22 ላይ ፈጠረኝ እግዚአብሔር በቅደመ ተግባሩ ይላል። እግዚአብሔር በቀደመ ተግባሩ ፈጠረኝ ይላል እና ያ ደግሞ ፍጥር ጥበብ የተባለችው ኢየሱስ ክርስቶስ ናት ይላል። እንትን ሃይማኖተ አበው ላይ እሱ 81 ነው። አዎ ሃይማኖተ አበው የ66 ነው ማምነው እኮ በ66 ምዕራፍ ምንድነው ምሳሌ ምዕራፍ 8 ቁጥር 22 ላይ ይገኝልሻል። መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ግን እዛ ጋር የሚያወራው እኮ ኢየሱስ ክርስቶስ የተፈጠረ ፍጡር መሆኑን ነው እንጂ የሚያሳይ እዛ ጋር ሲጀመር ስለ ጥበብ ነው የሚያወራው። ከፍተሽ ማየት ትችያለሽ። አንድ ያ ነው። ሁለተኛ ራእይ ላይ ያለ አለ ከፍጥረታት ሁሉ በኩር ነው ይላል። ራእይ ላይ ሳይሆን ሁሉ በኩር እሱንም ቃል አውቀዋለሁ። አሁን እንዳልከኝ እንትኑን አላውቀውም እንጂ ከፍጥረታት ሁሉ በኩር። ስለዚህ የክርስቶስ መወለድ እንትን ማለቱ ፍጥረት ሳይፈጠር መጀመሪያ እንደነበረ እንደውም ሌላ ቦታ ላይ ምን ይላል? ክብሩን እንደመነጠቅ ሳይቆጥር ይላል እና ክብሩን እንደመነጠቅ ሳይቆጥር ያለ ልክ ዝቅ ዝቅ አለ የባሪያን መልክ ያዘ ይላልና በስላሴ ፊልጵስዩስ ምዕራፍ 2 ላይ ፊልጵስዩስ ምዕራፍ 2 ቁጥር 10 ላይ መተናነስ ስለተናነሰ ያለ ልክ ራሱን ዝቅ ስላደረገ የባሪያ መልክ ይዞ የባሪያ መልክ ስለያዘ አምላክ ያለ ልክ ከፍ ከፍ አደረገው የሚለው ጥቅስ ነው። ምናልባት ጥያቄውን አንዴ ላስተካክልልሽና ከዛ ትቀጥያለሽ ከይቅርታ ጋር ኢብሮ ይመስለኛል ሊጠይቀው ጥያቄ ያው ተመሳሳይ ስለሆነን ጥያቄው ምንድነው? አሁን አንቺ ያስረዳሽን ነገር ኢየሱስ ክርስቶስ የፍጥረት በኩር መሆኑን አስረድተሽናል። እርሱ በእግዚአብሔር መልክ ሲኖር ሳለ መቀማትን እንደሆነ ነገር ቆጥሮ አላየውም ከእግዚአብሔር ጋር መተካከልን ጠቅሰሽልናል። አሁን ግን ጥያቄው ምንድነው? ኢየሱስ ክርስቶስ ሁለት ውልደት አለው ተብሎ ከታመነ አንደኛው ውልደት ሉቃስ ወንጌል ምዕራፍ 1 ቁጥር 32 ላይ ትጸንሻለሽ አለ። እነሆ ትጸንሻለሽ ወንድ ልጅም ትወልጃለሽ፣ ያ ወንድ ልጅ ደግሞ ኢየሱስ ብለሽ ትጠሪዋለሽ ብሎ ገብርኤል ነግሯታል። አንደኛው የምናውቀው ውልደት ያ ነው። ሁለተኛው ግን አምላክ ወልዷል ብላችሁ ከነገራችሁን ኢየሱስ ክርስቶስ የተወለደው መች ነው? ከፍጥረታት በፊት መች የሚለው እንድመልሽልን ነው ከይቅርታ ጋር። ይኸውልህ እኔም አንተም ሁላችንም በዚህ ምድር ላይ የተፈጠርነው ፍጥረቶች ልናውቅ የተገባን ውስን ነገር ነው። ምድር መቼ ተፈጠረች እናውቀዋለን? ሰማይ መቼ ተፈጠረ እናውቀዋለን? አናውቀውም። ሳይንስ ሄዶ የደረሰበትን ነው የምናውቀው። ነገር ግን የፍጥረትህ መጀመሪያ ያደረከኝ ይላል አንድ ምዕራፍ ላይ። ስለዚህ በዚህ ጊዜ ነው የተፈጠረው ጌታ ኢየሱስ ክርስቶስ ማለት አልችልም። ነገር ግን እግዚአብሔርም ደግሞ ፈጣሪም ወለደ የሚለው ኮንቴክስት እናንተ በምታብራሩት መንገድ አይደለም። ማርያም ድንግል ማርያም ትወልጃለሽ፣ ወንድ ልጅን ትወልጃለሽ፣ የልዑል ኃይል ይመጣል ይጸልይልሻል። እንትንም እኮ ያምናል አይደለ? እናንተም ታምናላችሁ በመንፈስ ቅዱስ ኃይል እንደተወለደ ጌታ ኢየሱስ ክርስቶስ እንደ አዳም እንዳልተወለደ እንደኔና እንደናንተ እንዳልተወለደ። መንፈስ እኮ እዛ ጋር የሰራው ስራ እኮ ግልጽ ነው። ኢዮብ ላይ መንፈስህን ትልካለህ ይፈጠራሉ ይላል። ሰው መንፈስ የተላከበት ምክንያት ኢየሱስ ክርስቶስን ማህፀን ውስጥ ለመፍጠር ነው። እንደዛ ነው እኮ ኮንሴፕቱ። ብቻ ችግር የለውም። ጥሩ ለኔ በቂ መልስ ነው። አይታወቅም ካልሽኝ በቂ መልስ ነው። ወደ ሁለተኛው ጥያቄ ልሂድ። ነቢያቶች የሚያመልኩት አምላክ የሚወልድ ነው ወይስ አይደለም ብዬ ጠይቄ ነበር። እንዴት ቀድም እዛ ጋር ጌታ ኢየሱስ ክርስቶስ ተወለደ አለን እኮ። በሰው ተወለደ፣ ሰው ሆኖ መጥቶ በሰው ማህፀን አድሮ ተወለደ አለን። ስለዚህ ቀድሞ ነቢያቶች ሲመጡ የነበሩት የሰው ልጅ በኃጢአቱ ምክንያት ከእግዚአብሔር ርቋል። ስለዚህ እነዛም ዱካ ናቸው። ገባ? አብርሃም ዱካ ነው፣ እነ ሙሴ ዱካ ናቸው። ይሄንን ሊፈጸም የዳዊት ዘር ውስጥ ነው ጌታ ኢየሱስ ክርስቶስ መጥቶ የተወለደው። ለሰው ልጆች ቤዛ ሊሆን የተወለደው። ገብቶኛል። አይ እነሱ የሚያመልኩት አምላክ የሚወልድ ነው ወይስ አይደለም? እነሱ የሚያመልኩት አምላክ የሚወልድ ነው ወይስ እሱ ራሱ ነው? የሆነ ጫጫታ አለ ከጀርባ፣ ጫጫታዎች አሉ። ይቅርታ ከጀርባችሁ። እና ያው የሙሴ አምላክ ራሱ እኮ ነው
የአብርሃምም አምላክ የነ ይስሐቅ አምላክ የነ ዳዊት አምላክ ራሱ እኮ ነው እዚህ ጋር በአዲስ ኪዳን አድርጎ ወደ ምድር የመጣው። ስለዚህ የነቢያቶች አምላክ እንደዛ ከሆነ በቃ እንደዛ ከሆነ እሺ፣ አንዴ ጥቅሶች እያወጣን እንማማራለን። ጥሩ ፖይንት ስላነሳሽ እንትን አድርጉ። ያ ጀማ አብዱልከሪም የለቀቀው ቪዲዮ አለ። የለቀቀውን ቪዲዮ ለመመልከት ሞክሩ። አብዱ ካለም ከመጣ አስገቡት ሞዴሬተሮች። የለቀቀውን ቪዲዮ ግን ለማየት ሞክሩ። እሺ ዕብራውያን ምዕራፍ 1 ቁጥር 1 ላይ እግዚአብሔር በብዙ ጎዳናና በብዙ አይነት ለነቢያቶች ተናግሮ ይላል። ለነቢያቶች ሲናገር ነበር ይላል። ዕብራውያን ምዕራፍ 1 ቁጥር 1 ላይ ማለት ነው። እና እዛ ጋር ተናጋሪው የተባለው ማን ነው ካልን ተናጋሪው አንዱ አምላክ ነው። ጥቅሱን አውጪው መጀመሪያ እንመልከት። እያወጣው ነው እና እዚህ ጋር ተቀመጥ። እሺ አብዱ ቆይ ኢብሮ ራስህን ከአብዱ ጋር አድርገውና አብዱልከሪም ቀጥል አንዴ። ያው የሱን ቪዲዮ ለመመልከት ሞክር። አብዱልከሪም ቪዲዮ ቀጥለሽ። አብዱልከሪም ምንም ዝም ብዬ ነው እያወራ የነበረው፣ ብዙም አይመቸኝም። አቤት እሺ አወጣሽ። ዕብራውያን ምዕራፍ 1 የኔ ረብሽ ድምጽ አለ። ሰላም አለይኩም ወራህመቱላሂ ለዛ የኔ በሰላም ይሰማል። በጣም እንትን ይረብሻል። የኔ በሳል ብዬ ነው። እሺ ዕብራውያን ምዕራፍ 1 ቁጥር 1ን ክፈችና ምናልባት እያየ ነው እዛ ጋር እናወራ አንዳንድ ነገር። አብዱልከሪም የለቀቀው ቪዲዮ አለ፣ ለመመልከት ሞክሩ። ምናልባት ኡስታዝ ልታወሩ ከሆነ የሚታነሳችሁት መቀጠል ትችላላችሁ። ችግር የለም እናንተ ቀጥሉ። አደራ ትላንትና እንትና ቤት የተነሱ ጥያቄዎች ነበሩና እዛው ቤት እሱ ባለ በቤት መመለስ ፈልጌ ነው። በእርግጥ ያን ያክል መልስ የሚያስፈልገው ነገር ነው አይደለም። ምናልባት መልካም ሀሳብ ወይ ወንድማችን መመር ከገባ ሼር አድርጉልኝ። አላህ ያግዛችሁ ኢንሻአላህ። እንትን እላለሁ እዛው እመጣለሁ። ሹክራን ለነዳ ስለሆነ አይ ኢንሻአላህ። እሺ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያቶች ተናግሮ ይላል። በነቢያቶች ሲናገር የነበረው ማን ነው? ለአባቶቻችን በነቢያት ተናግሮ እግዚአብሔር ወይም ፈጣሪ። እሺ አዎ። ከዛ እዛው ደግሞ ምዕራፏን ቁጥር 2 ላይ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገራል። ልጁ በኩል የተናገረው ማን ነው? እግዚአብሔር። ያ እግዚአብሔር እነሱ የሚያመልኩት አምላክ የመጣው እነሱ የሚያመልኩት እግዚአብሔር ሳይሆን የእግዚአብሔር ልጅ ነው ማለት ነው። ግልጽ አድርግልኝ። አይ ማለት ነቢያቶችን ሲያናግር የነበረው አንድ እግዚአብሔር አለ። የአንዱ እግዚአብሔር ልጁን ላከ እንጂ እሱ አልመጣም ማለት ነው። አዎ እዚህ ጋር እንድታውቀው ምረዳህ ነገር ምን እንደሆነ ታውቃለህ? እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚለውን ኮንቴክስት ካልገባህ ይሄ ነገር ሊገባ እንደዛ የሚል ባይበል ላይ አዎ ትክክል፣ ጥሩ ነው ሀሳብሽ። ግን የለማ አንድ እግዚአብሔር ብቻ ነው ያለው፣ እሱም እግዚአብሔር አብ። እግዚአብሔር ሰማይና ምድርን ፈጠረ ይልና ሁሉም ፈጠረ ብሎ መጨረሻ ላይ በመልካችን እንደ ምሳሌያችን ሰውን እንፍጠር አለ። ያ የብዙሃን ድምፅ ከአንድ በላይ ያለ ኃይል እንዳላታውቀው እሱን እንረዳ። ጥሩ ዘፍጥረት ምዕራፋን ቁጥር ስንት ነው? ቁጥር 21 ይሁን 22 እንዴት እንደጠፋኝ እሱ ጥቅስ አላውቅም። ብቻ እዛ ጥቅስ ላይ ምን አለ? ኑ እንፍጠር አለ እግዚአብሔር አይደለ? አዎ እሺ እንትን ልበል። አብዱልከሪምን አስገቡት። አይ አለሽ አለሁ ትንሽ ጫጫታ ስላለ ነው። ዘፍጥረት ምዕራፍ 1 ቁጥር 26 ላይ ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔርም አለ። ማን ነው ያለው? አሁን ይሄ እኮ በጣም ቀላል ነገር ነው። ተናጋሪው ማን ነው? እዛ ጋር እግዚአብሔር። እግዚአብሔር ምን አለ? ሰውን በምናችን እንፍጠር አለ? በመልካችን እንደ ምሳሌ። እሺ አዎ አንዱ እግዚአብሔር ለማን ነው በመልካችን እንደ ምሳሌያችን እንፍጠር የሚለው? አዎ እዛ ጋር ነው ይኸውልህ ጥያቄው ያለው፣ ሚስጥሩ ያለው እዛ ጋር ነው። እግዚአብሔር እኮ እንፍቷ አንድ እግዚአብሔር ነው ያለው፣ አንዱ ለማን ነው እያለ ያለው እኮ እዛ ጋር ነው። ገባ? እዛ ጋር ወልድ አለ፣ መንፈስ ቅዱስ አለ።
ገባ? እንደዛ የሚል የለማ። አይ ነው ስንት እግዚአብሔር ነው ያለው? ቆይ ችግር የለውም። ቆይ እዛ ጋር እንሂዳም። አሁንም ችግር የለውም። በቃ ስለዚህ አብ ወልድ መንፈስ ቅዱስ አንድ ላይ መጠሪያ ስማቸው እግዚአብሔር ነው አይደለ? ስለዚህ አንዱ እግዚአብሔር ስትይ እኮ አብም ወልድ መንፈስ ቅዱስም እያልሽ ነው። ሰው አብ ወልድ መንፈስ ቅዱስ ለማን ነው እንፍጠር የሚሉት? ይኸውልህ ለምሳሌ ሰው ምንድን ነው? መንፈስ ስጋና ነፍስ ነው አይደለ? አይ አይደል፣ የነዛ ድምር ውጤት ሰው ተብሎ ይጠራል። ልክ እንደዚሁም ሁሉ እንደውም ክርስቶስ ምን አለ መጽሐፍ ቅዱስ አዲስ ኪዳን ላይ ፊልጶስ አንድ አብን አሳየንና ይበቃናል ብሎ ሲል እስካሁን ካንተ ጋር ሆኜ አታውቀኝምን ነው ያለው። ገባ? አብን ያየ እኔን አየ አለ። እኔን ያየ አለ። ስለዚህ ያ ግን ማለት እኔ አብ ነኝ እያለ ነው እንዴ? አይ ይሄማ የወልድ አስተምሮ ነው። እግዚአብሔር አብ ነው። ኢየሱስ ክርስቶስ አብ ነው። ኢየሱስ አይደለም። ስለዚህ እኔን አየ አንተን አየ ሲለው ስለ አስተምሮ እያወራ ነው። አሁን እዚህ ጋር እንሂድና ማለት ነው ጥያቄን እንትን አልነካሽውም ጭራሽ። አሁን እዚህ ጋር ያነሳውልሽ ፖይንት እኔ ምንድነው እግዚአብሔርም አለ ሰውን በመልካችን በአምሳላችን እንፍጠር ሲል ልክ ሰው ማለት አጥንት ስጋ ምናምን ነው መንፈስ ነው እንደተባለው፣ አዎ እንደዛም ደግሞ እግዚአብሔር ደግሞ ማለት አብ ወልድ መንፈስ ቅዱስ ነው። ሰው አብ ወልድ መንፈስ ቅዱስ ለማን ነው የሚሉት ነው? እግዚአብሔር አለ ነው የሚለው። እኛ የምናውቀው አንድ እግዚአብሔር ነው። ሽማ እስራኤል ያህዌ ኤሎሂኑ ያህዌ ኻድ ይላል። እስራኤል ሆይ ስማ አምላካችን ያህዌ አንድ ያህዌ ነው ይላል። ሰው ያኛው አንድ ያህዌ ለማን ነው እንፍጠር የሚለው? አንተ እዛ ጋር ስታነበው ኑ እንደ ምሳሌያችን ሲል የሆነ ብዙሃነትን ይገልጻል። ገባ? ለምን ተጻፈ? አይ ብዙሃነትን ላይገልጽ ይችላል። አዎ አይ ለምን እኔ ማስረጃ አይ እግዚአብሔር ነው የሚለው እሱ ዘፍጥረት ምዕራፍ 3 ላይ ነው። አንቺ የምታወሪው ዘፍጥረት ምዕራፍ 1 ቁጥር 26 ላይ ሰውን በመልካችን እንደ ምሳሌያችን እንፍጠር ሲል እንፍጠር የሚለው ቃል ብዝሃነትን ሊያመለክት ይችላል። አይ ብዝሃነትን የሚያመለክት ከሆነ አዎ ብዝሃነትን ያመለክታል። አዎ ትክክል ነው። ነገር ግን ያ የሚለው ከአንድ በላይ እግዚአብሔር አለ የሚለውን አያሳይም። እግዚአብሔር አንድ ነው። ሰው አንዱ እግዚአብሔር ለማን ነው እንፍጠር የሚለው ነው። ይሄ ጥያቄ ከተመለሰ እኮ አለቀ በቃ። ካልተመለሰ ግን አሁንም ማስረጃ አድርጎ መያዝ አይቻልም ነው ይሄንን ጥቅስ። እኔ መለስኩልህ። እኔ ተረዳሁት። እኔ አሁን ወንጌላውያናቶችን አልወክልም ወይም መዳን በራስ ነው አይደለ? እኔ ነኝ የምጠየቀው በፈጣሪ ፊት ስቆ። ስለዚህ እኔ የተረዳሁት እኔ ይሄ መጽሐፍ ቅዱስ የተሳነብ አንደርስታንድ ያደረኩበት መንገድ ምንድነው? ኑ እንደ ምሳሌያችን ሰውን እንፍጠር። ለምን ሰማይን ፈጠረ፣ ምድርን ፈጠረ፣ ውሃን ፈጠረ፣ እንስሳቶችን ፈጠረ አረፈ ይልና እንትናን ግን ሰውን ሲፈጥር ግን እንደ ምሳሌያችን ሰውን እንፍጠር አለ። እሺ በጣም የሚገርም ነገር ልንገርሽ። ጥያቄ አይ እዛ ጋር አንድ ጥያቄ ታች መልሶታል። እንፍጠር አለ እንጂ የፈጠረው እኮ አንዱ እግዚአብሔር ብቻ ነው። እንፍጠር ያለው ነው የፈጠረው አንዱ። አንቺ ከአንድ በላይ ነው ለማለት 27 ተዛው 27 ላይ ግቢማ ምዕራፍ አንድ ላይ ነው እዛው ምዕራፍ 1 ቁጥር 27 አንድ ወደ ታች ስትወርጂ እዛው ጋር መልሶታል መልሱ። ኦኬ እሺ። ስለዚህ እዚህ ጋር ስትመለከት እግዚአብሔር ሰውን ከፈጠረ በኋላ በመልካችን እንደ ምሳሌያችን እንፍጠር የባህሪያችንም የባህር አሳዎችንና የሰማይ ወፎችን እንስሳትን የምድር ሁሉ በምድር ላይ የሚንቀሳቀስን ሁሉ ይግዙ አለና 27 ላይ ግን መጣና በሚገርም ሁኔታ እግዚአብሔር ሰውን በመልኩ ፈጠራል። ሰው የፈጠረው ማን ነው? እግዚአብሔር ነው። ማን ነው ያ እግዚአብሔር? ከላይ ምን ያለው? እግዚአብሔርም ማለት ሰውን በመልካችን እንፍጠር ብሎ የተናገረው እግዚአብሔር ፈጠረ ብሎ ከታች ነገር እግዚአብሔርም ሰውን በመልኩ እንደገና ፈጠረ ይላል። አየህ በእግዚአብሔር መልክ እንፍጠር ያለው ማን ነው? ከላይ እንፍጠር ያለው እግዚአብሔር ነው አይደል? እግዚአብሔር ያለው ከላይ ያለው እንፍጠር ያለው ለማን ነው? እንግዲህ ያመንነው ምንድነው? መንፈስ የእግዚአብሔር መንፈስ አለ። መንፈሱም እኮ እግዚአብሔር ችግር የለውም። የተመቸሽን አድርጊው። ስለዚህ እዚህ ጋር 26 ላይ በቃ እየተናገረ ያለው አብ ነው ያንቺ አስተምሮ ልክ ነው። ስለዚህ ከታች የፈጠረው አብ ነው ማለት ነው። የኔ አስተምሮ አይደለም መጽሐፍ ቅዱሱ የሚለው እንደዚህ። አይ መጽሐፍ ቅዱስማ እግዚአብሔር ብቻ ነው የሚለው። አንድ እግዚአብሔር አለ ነው የሚለው። አንቺ ግን ያ እግዚአብሔር አብ ብቻ ነው አልሽ።
ወልድና መንፈስ ቅዱስ የሉበትም ማለት በኋላ አለበት። አንተ አታሳስተኝ። እኔ አልካድኩም እንደዛ። በቃ እንዳንቺ ደግሞ እናስተካክለው። እሺ እንዳንቺ ደግሞ እናስተካክለውና አብ ወልድና መንፈስ ቅዱስ እንፍጠር አሉ እያልሽ ነው አይደለ? በቃ አዎ። ለማን ነው ያሉት እንፍጠር? እንዴ እኔ እናንተ አንድ ነገር አወራን። አሁን ወሬ እያወራን ነው። ለማን ነው የምናወራው? አንተ ለኔ እኔ ላንተ ነው እኮ የምናወራው። እኔና አንቺ ነና። እነሱ እኮ በመፍጠር በባህሪ በስልጣን በመለኮት እኮ አንድ ናቸው። ተሲማስ አይ እንደኛማ አይደለም። እኛ አንድ አይደለም። እነሱ በባህሪ አንድ ናቸው። እኛ ሟች ነን። እኛ ፈራሽ ነን። እነሱ ግን እንደዛ ሳይሆን በባህሪ እኮ በባህሪ አንድ ናቸው አይደል እንዴ? እነሱ አብ ወልድም መንፈስ ቅዱስም በባህሪ እኮ አንድ ናቸው። በአካል ብቻ ነው የሚለያዩት። ስለዚህ በአካል ነው መለኮታቸው አንድ ከሆነ የሚፈጥረው መለኮት ነው። መቼስ ሶስት ፈጣሪዎች አሉ ወይስ አንድ ፈጣሪ ነው ያለው? አንድ ፈጣሪ። እሺ እንፍጠር ያለው ሶስቱ ናቸው አንዱ ነው? አንዱ ነው እንፍጠር ያለው። አዎ በቃ ቴንኪው። ስለዚህ የፈጠረውም ያ አንዱ ነው አይደለ? አዎ። ስለዚህ ያ አንዱ ፈጣሪ ለማን ነው እንፍጠር ያለው ነው? ለወልድና መንፈስ ቅዱስ ካልሽ ምን ይመጣል መሰለሽ? ሶስት ፈጣሪ አለ ማለት ነው። እንፍጠር አላቸው ብዙ የሚፈጥሩ አሉ ማለት ነው። ከዛን እኮ አንተ ራስህ አሳየኸኝ። ወርታችሁ ረጅና ደግሞ እግዚአብሔር ራሱ ፈጠረ። እግዚአብሔር እኮ የፈጠረው አንዱ ነው እኮ። እንደዛ ከሆነ ደግሞ አብ ነው። አሁን እኔ እኮ ገና የኔን ሙግት አስረዳሻለሁ። እዚህ ጋር አይሁዶች እንዴት እንደሚረዱት ለማን ነው እንፍጠር የተባለው የሚለውን ነገር እኔ አስረዳሻለሁ። ኢቭን ማስረጃ ባይሆን መረጃ ደግሞ ይኖረናል። ለምሳሌ አሁን የኦርቶዶክስ መጽሐፍ አንቺ አትቀበዩም፣ 81 አሐዱ መጽሐፍ ግን ከዛ ላይ በደንብ ማስረጃ ሳይሆን መረጃ ደግሞ ሆኖ ሊቀርብ ይችላል። ማስረጃ የሚሆነው የምታምኝበት ነገር ሲሆን ነው። በደንብ የምትቀበዩ የምታምኘው አውተንቲክ የሆነ ነገር ሲሆን ማስረጃ ይሆናል አንቺ ላይ። ለምሳሌ ከባይብል ከምታምኘው ከ66ቱ ባመጣብሽ ማስረጃ ነው አንቺ ላይ። ነገር ግን ከዛ ውጭ ያለ ደግሞ አሁንም ተአማኝ የሆነ ሶርስ ደግሞ ባመጣ መረጃ ይሆናል። ግን በተለይ ይሄ መጽሐፉ የአይሁዶች መጽሐፍ ነው፣ እንዴት ነው የሚረዱት ብለን ደግሞ እነሱ እንመለከታለን። ግን ብቻ ሙግቱ ሕጸጽ አለው የሚለው እንድትረጀው ነው። አይ ቲንክ በጣም ረጅም ሰዓት ፈጀን። አብዱልከሪምን ካለ አስገቡት ምናምን። እስቲ ሐሳብሽን አንድ ደቂቃ ልስጥሽና በደንብ ስብከትን መስበክ መፈልግ ከሆነ ስበኪና ምናልባት ረጅም ሰዓት እንዳልሽ ጥያቄ ያለው ሰው ይጠይቅ። ሌላ ሰው አንቺም ትጠይቃለሽ። በጣም አመሰግንሃለሁ። እግዚአብሔር ይስጥልኝ። እኔ መጽሐፍ ቅዱስን እኔ ስብከት ከሆነም ህይወት ከሆነላችሁ ሰዱ። በእርግጥም ስብከት ከሆነ ማለት ነው። ግን እንዴት መሰለ መጽሐፍ ቅዱስ ከኦሪት ዘፍጥረት አንስተ እስከ ዮሐንስ ራእይ ድረስ የሚያወራው አንድ ነገር ነው። የሰው ልጅ ሁሉ በኃጢአቱ የተነሳ ከእግዚአብሔር አብ ወይም ከፈጣሪ እርቋል። ያ ከፈጣሪው የራቀው የሰው ልጅ እንደገና ወደ እግዚአብሔር ለመቅረብ የደም ስርየት ያስፈልጋል። ያ የደም ስርየት ደግሞ እንዲሆን የተደረገው እዚሁ ዘፍጥረት ላይ ሄደን ስንናገር እንግዲህ ሔዋን እንደተሳሳተች ከዛም በኋላ ያንን ፕሮሰስ ታውቁታላችሁ። ያንን ዛፍ በበላ ጊዜ የሰው ልጅ የተፈጠረው ለዘላለም ነው። ነገር ግን ያን ዛፍ በበሉ ጊዜ ሞትን ትሞታለህ ብሎ ስላለው ባይበሉስ ኖሮ አይሞቱም ነበረ። ስለዚህ ያንን ዛፍ በበሉ ጊዜ ከፈጣሪ ተለዩ። ያ ከፈጣሪ ደግሞ ለመቅረብ እንደገና ስርየት ያስፈልጋል፣ የደም መፍሰስ ያስፈልጋል። ያ የደም መፍሰስ ደግሞ የዋኖሶችም የበግም ደም አላስፈለገም ማለት በጌታ ፊት በእግዚአብሔር ፊት ልክ አልነበረም። ስለዚህ ነቢያቶች መጡ፣ በመሃል ብዙ ነቢያቶች መጡ። ከዛ መጨረሻ ላይ የሰውን ልጅ ከእግዚአብሔር